እንኳን ደስ አላችሁ ለኡስታዛችን ካሚል ጣሃ ያው ሀጃው ተሳክቶ ዘመናዊ የቤት መኪናና መኖሪያ ቤት ተገዝቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልহামዱሊላህ። አሁን አስደሳች ዜና ነው ይዤላችሁ የመጣሁት። እንግዲህ ከዚህ ቀደም ኡስታዝ ካሚል ጣሃ በነበረበት ሀጃ ሁላችንም እናቅ ነበርና ያንን ሀጃ ያንን እዳ እንክፈልለት የሚል እንቅስቃሴ ከዛሬ 4 ወር አካባቢ ተደርጎ ነበር። ያንን እንግዲህ ያ እንቅስቃሴ ሲደረግ በጣም ለሁላችንም አስደንጋጭ ነበር። ብዙ ሰውን አስደንግጧል ማለት ያልጠበቅነው ነገር ስለነበረና በዛ ጉዳይ ላይ ደግሞ ወንድም እህቶቻችን ከአላህ በታች ተረባርበን እዳው ተሸፈነውለት በዛሬው ዕለት ደግሞ መኖሪያ ቤትና እቺን የምትመስል ዘመናዊ መኪና ተገዝቶለታል። አልহামዱሊላህ ረብል ዓለሚን ለአላህ ምስጋና ይገባው። እንዲሁም ደግሞ ለኡስታዛችን ብላችሁ የተረባረባችሁ በሙሉ እጅግ በጣም እናመሰግናለን። እንደዚህ ስንረባረብ እንደዚህ በአንድነት ስንነሳ በተለይ ደግሞ በዲን ጉዳይ የሚሰሩ ለእምነታቸው ጠንካራ የሆኑ ማህበረሰቡን የሚያስተምሩ ሰዎች ላይ ትኩረት አድርገን ጉዳያቸው ወደ ሚዲያ ሳይወጣ ችግራቸውን ቀርፈን ያለባቸውን ሀጃ ጠይቀን ከጎናቸው መሆን አለብንና እንደ ኡስታዝ ካሚል ጣሃ ችግሩ አሽቶት በችግር ተሰቃይተው የሰውዳ ኖሮበት ከዛ በኋላ እንግዲህ ወደ ሚዲያ መውጣት በጣም ከባድ ነው። በዛው ፈገግታ ችግሩን ወደ ጎን ትቶ ግን ፈገግ ብሎ ምንም ነገር እንዳልተፈጠረ ሆኖ ትምርቱን ሲያስተምረን ነበርና እንደዛ እነሱ በውስጥ ደግሞ ተጎሳቁሎ ለኛ ደግሞ ትምርታቸው እንዳይጎሳቆል በስነ ስርዓት ትምርታቸው እንዲያስተማሩ ፈገግ ብሎ ያስተማሩ ያሉ ኡስታዞቻችን ደግሞ እኛ ደግሞ ከጎናቸው መሆን አለብን እላለሁ። ውዶችዬ ዛሬ እጅግ በጣም ደስ ብሎኛል ሐቂቃ በጣም በቃ ማለትም ኡስታዝ ካሚል ጣሃ እንደሚታወቀው በዛ ሰዓት ላይ የገቢ መሰባሰቢያ ሲደረግ እዳው የነበረበት እዳ ገንዘብ ልክ ሲደርስ በቃኝ ብሎ ነበር። በቃኝ አሁን እዳዬን የሚከፍልልኝን ያክል ገንዘብ ተሰብስቧል፣ ከዚህ በኋላ አልፈልግም እንዳሰበስቡ ብሎ ነበር። ግን ደግሞ ጀግና ወንድምቶቻችን አለው አይደለ? ይህ ብቻ ለኡስታዛችን አይበቃም። እሱ በክራይ ቤት መኖር የለበትም፣ በትራንስፖርት መሳፈር የለበትም፣ የፈለገው ቦታ እንዲንቀሳቀስ መኪና መገዛት አለበት። እንዲሁም ደግሞ በክራይ ቤት ከሚንከራተት ቤት እንገዛለታለን የሚል አቋም ይዘው አልহামዱሊላህ ረብል ዓለሚን የውላችሁ በዛሬው ዕለት ቤቱም መኪናውም ተገዝቶ ለኡስታዛችን አስረክቧል። ምን ትላላችሁ? ከዚህ በላይ ደስታ አለ? ሐቂቀተን በጣም ደስ ብሎኛልና በቃ ደስታዬ ምን ያወራሁ እንደሆነ ራሱ አላቀም። በዛ ጊዜ ራሱ ያለው መረጃ እየተከታተልኩ ያቀርብኩላችሁ ነበር። አሁንም ደግሞ ደስታውን ይዤ መጥቻለሁ። በዛው ፈገግታ ደግሞ እንደገና እንደምትመለከቱት ኡስታዛችን መኪናው ላይ ቁጭ ብሎ ፈገግ ብሎልናል። ሁሌም ፈገግታ አይለይክ። ኡስታዞቻችንን ከጎናቸው ሆነን ችግራቸውን እንካፈል። እንደዚህ ተባብረን ምንም ነገር ማድረግ እንችላለን። በተለይ ደግሞ ቅድም ብያችኋለሁ ኡስታዞቻችንን የመጠበቅ ኃላፊነት አለብን። ኡማውን የሚያስተምሩ ለኡማው የሚያገለግሉ ለኡማው ግንባር ቀደም የሆኑትን እኛ ደግሞ እነሱን በችግራቸው ሰዓት ያለውን ነገር መጠየቅ ያለውን ነገር የመሸፈን ግዴታ አለብን። ምክንያቱም እነሱ አንድና አንድ ነገር ትኩረታቸው ትምርታቸው ላይ ብቻ እንዲሆን ማለት ነው። አእምሯቸው እንዳይሰረቅ ወደ ሌላ ነገር ወደ ችግር ወደ ተለያዩ ነገር እንዳይሰረቅባቸው እኛ ከጎናቸው መሆን አለብን። ወላይ ከጎናቸው ከሆነኛ እነሱ በቃ አንድና አንድ ነገር ትኩረታቸው ምንድነው? እኛን ለማስተማርና እኛን ጥሩ ደረጃ ለማድረስ ይጣራሉ ማለት ነው። አሁንም ቢሆን ወደ ሚዲያ ያሉጡ ብዙ ችግር ሊኖርባቸው ይችላል አይታወቅምና በዙሪያችሁ ያለን ሰዎችኛ ችግራቸውን እንጠይቃቸው ከጎናቸው እንሆን። ግዴታ ችግሩ አሽቷቸው ሚዲያ እስከሚወጣ ድረስ መጠበቅ የለበትምና ያሉበትን ሁኔታ አጣርተን ችግሩ ወደ ሚዲያ ሳይወጣ እዛው በውስጥ ጨርሰን እነሱን ጥሩ ደረጃ እንዲደርሱ ማድረግ እንችላለን። አላህ Subhanahu Wa Ta'ala በረህመቱ የዘረጋላቸው ባለ ሀብቶች እንዲሁም እኛም የመዳም ቅመሞች አለን። ወላሂ ለኡስታዞቻችን
ምንም ነገር ማድረግ አይቀር ለስንቱ ያወጣን አይደል እንዴ ለስንቱ አርቲስት እየሰጣን ለስንቱ ዘፋኝ እየሰጣን አይደል እንዴ ለኡስታዞቻችን ብንሰጥ እኮ ምንም በእኛ አይጎልብንም እንደውም ደስ ይያለን ነው የምናደርገው እንደውም ውስጣችን እየተደሰተ ለዘፋኞች የምናወጣው ገንዘብ ላልባሌ ሰው የምንሰጠውን ገንዘብ ለኡስታዞቻችን ስናደርገው አንደኛ አጅር እናገኝበታለን ሁለተኛው ነገር ደግሞ እኛ ውስጣችን ደስ ይላችኋል የሆነ አሁን ለምሳሌ እዚህ ጋር ስትመለከቱ ለኡስታዛችን ካሚል ጣሃ ያደረጋችሁ ሰዎች ይሄንን ደስታ እንደዚህ ተገዝቶለት እንደዚህ የተፈለገው ነገር ታማልቶለት እንደዚህ ስታዩት ምን ያህል ትደሰታላችሁ የሆነ ውስጣችሁ የሚሰማችሁ ስሜት አለ እና ስናደርገው ያንን ሰው ባየነው ቁጥር ለኛ የሆነ የውስጣችን የሆነ ደስታ ይሰማናል እና ደግሞ ለአኺራችንም ለዱንያችንም የሚሆነንን ስራ ሰራን ማለት ነው ስለዚህ አልባሌ ቦታ ከምናደርገው ለኡስታዞቻችን ተመካክረን ጥሩ ደረጃ እንዲደርሱ እንዳይጨናነቁ የሰውዳ ውስጥ እንዳይገቡ በቤት ክራይ እንዳይከራተቱ ደግሞ ቤት ቢገዛላቸው እንዲሁም ደግሞ የተለያየ ቦታ ተንቀሳቅሰው ደዋ እንዲያደርጉ ትምርቶቻቸውን እንዲያስተምሩ ደግሞ በቂ ትራንስፖርት እንዲያገኙ የራሳቸው መኪና በቃ ትራንስፖርት መጋፋት እንደገና ደግሞ ትራንስፖርት አጣው ብሎ ከእንግልቱም ከምኑም እንትን እንዳይሉ እንዳይሰቃዩ የራሳቸው መኪና ተገዝቶላቸው የፈለጉበት ቦታ ሄደው ደዋ እንዲያደርጉ ትምርታቸውን እንዲያስተምሩ ይረዳቸዋልና ካጎናቸው ነው አሁንም ቢሆን ቀደም ብያቸዋለውና እንዳላበዛባችሁ ብዙ ወደ ሚዲያ ያልወጡ ችግር ውስጥ የሚኖሩ ኡስታዞቻችን እንዲሁም ደግሞ የዕልሙ ሰዎች አሉና ለነሱ ካጎናቸው እንሆን ለማለት ነው ውዶቼ የኡነት የዛሬው ደስታዬ ይለያል ምን እየለፈለፍኩ ምን እንዳወራው ራሱ አላቅም እና በጣም ደስ ስላለኝ ነው አፍቱልኛላችሁ በያስባለሁ ውድ ተመልካቾቼ እጅግ በጣም ደስ ብሎኛል እንኳን ደስ አላችሁ ኡስታዛችን ደግሞ እንኳን ደስ አለ የኡነት ይሄ ቢያንስብህ እንጂ አይበዛብህ ማለት ከሚያደርጋቸው ነገሮች ከሚያስተምራቸው ነገሮች ለኛ ከሚሰጠን ነገር አንፃር እኛ ለሱ ያደረግናለት ነገር በጣም ጥቂት ነውና አላህ Subhanahu Wa Ta'ala ደግሞ ያው ሰጪው እኛ ለኛ ቢሰጠንም እኮ እኛ ብድር ከፋ አይደለንም ማለት የሰው ልጅ ነን አንችልም ከፋዩ አላህ ነው ውለታ የሚከፍለው አላህ ነውና አላህ ደግሞ እጥፍ ድርቡን አድርጎ ይክፈላችሁ ጀዛችሁን ያው በአላህ ዘንድ ታገኙታላችሁ የኡነት ነው የምላችሁ እኔ ወላሂ በጣም ብዙ መልካም ስራ የሚሰሩ ኡስታዞቻችን አሉ ለኛ በተለይ ስደት ዓለም ላይ ላለን እኛ እዛ ጋር እነሱ በየመስጂዱ ሂዶ ያስቀሩ ድጋሚ ደግሞ ለኛ በኦንላይን ትምርቶችን ያስተማሩ በሚመችን መልኩ ያደረጉ ቅራአት የሚያስቀሩ አቅም ለሌለን በነፃ ያስቀሩ ማለት ነው በነፃ ያስተማሩ ለምሳሌ አፍሪካ አካዳሚ መውሰድ እንችላለን ብዙ ሺህ ተማሪዎችን ቴሌግራም ግሩፕ ከፍቶ ዌብሳይት ላይ ያስተማራ ይገኛል በቃ ልክ እንደ ትምርት በእንትን አድርጎ ትምርቱን በስነ ስርዓት አድርጎ ያስተማራ ይገኛል ያለ ምንም ክፍያ ማለት ነው ለኛ ብሎ እየደከሙ ያ ማለት ምንድነው እኛ እንድንጠቀም ነው ጥሩ ደረጃ እንድንደርስ እኛ የዲኑ ዕውቀት እንዲኖረን የመዳን ቤት ስራ እየሰራን ደግሞ በስራ ምክንያት ከዲኑ ዕውቀት እንዳንወጣ እየሰራንም መማር እንድንችል ያደረጉን ነው ከዛ መካከል ኡስታዝ ካሚል ጣሃ ይገኝበታልና ያው ምን ልበላችሁ ወላሂ ላዚም የሚያደርጉት ነገር እኔ ዘርዝሪ እምጨርሰው ነገር አይደለምና አላህ Subhanahu Wa Ta'ala ኸይር ጀዛቸውን ይክፈላቸው በጣም በርካታ ኡስታዞች ናቸው ይሄንን ትምርት ያስተማሩ ያሉት በተለያዩ ሶሻል ሚዲያዎችም በመትመለከቱት መልኩ በርካታ ትምርቶችን ያስተላለፉ ይገኛልና ረጅም እድሜ ከጤና ጋር ሁላችሁም በዱዓ አስቧቸው ሌሎችንም ኡስታዞቻችን እናስታውሳቸው ለማለት ነው ውዶቼ እንዳበዛሁባችሁ አቃለሁኝ አውፍ እንደምትሉኝም እርግጠኛ ነኝ ደስታ በተሞላው ልቢ ምን እንዳወራው በደስታ አንዳንዴ የምታወሩትን ነገር አታቆምና ያው በጣም ደስ ስላለኝ ብዙ አውርቻለሁ ጀዛኩሙላህ ኸይረን ስለተከታተላችሁኝ በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ